ሰኛ ዘፈር ነው አጣናጣ ሶስት ጁዚሶ ገብርኤል አንዱ እንዲህ ብሎ ቀረ ጂፓወር ቲክቶክ ክሬቲቭ አዋርድ ከአርትስ ቲቪ ጋር በጋራ በመሆን የሚያዘጋጅላችሁ ጤና ይስጥልን ቲክቶክ የተሰኘው ሳምንታዊ ፕሮግራማችን ነው። ገባው ዋውስትና ሁሉም ቦታ አለ ሶሻል ሚዲያ ላይና እስካሁን ሜንሽን ይደረጋል ሆነ የሚገባ ሰው አዩ ቁጥር ቤንጂ የሚል ሜንሽኖች አሉኝና አስቤዛ አልቋል ጉዳሊት ዘጥሽት ትልቅ የተከፈለኝ ስንት ነው መሰለሽ እውነት ለመናገር 30 ሺህ ብር እስካሁን ትልቅ እስካሁን ድረስ በዚህ ሳምንት ደግሞ ሌሎች እጅግ አዝናኝ የሆኑ ፕሮግራሞቻችንን ይዘንላችሁ መጥተናል። የመጀመሪያው ፕሮግራማችን የሚሆነው በባለፈው አመት በሾርት ሙቪ ኦፍ ዘ ይር አሸናፊ የነበረው ቤንጂ እንግዲህ እንግዳ አድርገን እዚሁ ስቱዲዮ ድረስ ጠርተነዋል። ከሱ ጋር የሚኖረን ጥሩ ቆይታ ነው። አብረን እንከታተል። ሰላም ቤንጂ ጥሪያችንና ክብረ እዚህ ድረስ ስለተገኘህልን እጅግ አድርገን እናመሰግናለን። እኔም ስለጠራችሁኝ አክብራችሁ በጣም ነው የማመሰግነው። እስኪ ራስን አስተዋውቅልን። ስሜ አቤኔዘር ዳዊት ይባላል። ወይም ደግሞ በቲክቶክ ስሜ ቤንጂ ፕሮዳክሽን ላይ ቲክቶክ ላይ ለ5 አመት አለው ኮንተንት ክሬት ያደረኩኝ ከዛ ደግሞ በአንድ ካምፓኒ ላይ ፕሮዳክሽን ማናጀር እና ዳይሬክተር ነኝ። ኦኬ በጣም አሪፍ። ቤንጂ የሚለው ስም አቤኔዘር ነው እንዳልከኝ ትክክለኛ ስምህና ቤንጂ የሚለው ስም ከየት መጣ? ማን ሰየመልህ? ቤንጂ የተሰየመው ከቲክቶክ በፊት ፌስቡክ ላይ ተወሰነ አክቲቭ ነበርና የሆነ ግሩፕ ነበር የሚሰራ ግሩፕና እዛ ላይ ነበሩ ጓደኞቼ ናቸው አቤኔዘር ረዘመባቸው መሰለኝ ቤንጂ አሉ ከዛ እንዴ መጣላችሁ ቤንጂ ማለት ራሱ ወደ ቤንጂ ወሰድኩት አቤኒ አሉ ቤና ከዛ ቤንጂ ብለው ኦኬ ባራህ ዙር አንድ አመት ነው የፈጀው እዚህ ለመድረስ በጣም አሪፍ። ቲክቶክ ላይ እንግዲህ ቆየት ብለሃል ከጀመርክ እንደደረሰኝ መረጃ ከሆነና ቲክቶክ ላንተ አሁን ላለህበት ስራ ወደፊትም ለሚኖርህ ፊውቸር ምን ጠቀመኝ ብለህ ታስባለህ? የቲክቶክ ፕላትፎርም አጠቃላይ ቲክቶክ አይ ቲንክ የብዙ ሰዎችን ህይወት ቀይሯል። ድሮ አይ ቲንክ ይሄ ታለንቱ ኖሮሽ ህዝብ ጋር ለመውጣት የነበረው ፕሮሰስ ረጅም ነውና እሱን አሳጥሮታልና ብዙ አርቲስቶች ወጥተዋል ብዙ የሚያስደንቁ ሙቪ ሜከሮች ብዙ ተዋናዮች ብዙ ኮንተንት ክሬተሮች ብዙ ሰዓሊዎች በጣም ብዙ ዘፋኞች ሁሉም በጣም ብዙ ሰዎችን ወደ ህዝቡ አምጥቷል እና ብዙ ሰው ህይወትም በዛ ተቀይሯል ያስባሉና ቲክቶክ አይ ቲንክ የብዙዎቻችንን ህይወት የቀየረው እሱ በጣም አሪፍ። እስኪ 5 የምትወዳቸውን ወይም የምታደንቃቸውን ኮንተንት ክሬተርስ በሚለው እናያዘውና እስኪ ጥቀስልኝ። እሺ እኔ ራሴን መጥቀስ አይቻልም አይቻልም ከራሴ ውጪ 5 ተጠቅስልኝና ለምን ምናቸው ነው የምታደንቅላቸው ሚለው እስኪ። እሺ መጀመሪያ ዩቲ አለች እሺ ሲሳይ አለ መቅዲ አለች ነቢል ኑር አለ እሺ ቢቦይ ቶሚ ከዛ ቤኪ 4 ኪሎ ማለት ኦኬ 6 ማለት ምናቸው ነው የምታደንቅላቸው? እነዚህ ሰዎች ማደንቃቸው ምንድነው ከሲሳይ ውጪ ሌሎቹን 5 አመት ሙሉ ፊዚቢሊቲውን ጠብቆ ኮንሲስተንሲ ሆኖ ሰርቫይቭ ማድረግ ብዙ ሰዎች ሲመጡ አዲስ ሰዎች ሲቀየሩ ምናምን አለመቀየር በራሱ ያንዳንዱ አመት ላይ ማተር ያረጉ መምጣት በጣም ትልቅ ነውና ኮንሲስተንሲያቸውን በጣም ነው ማደንቀው። ከዛ ደግሞ ፑሽ ያደርጋሉ። እኔ ቢቦይ ቶሚ ድሮ በማቀው ኳሊቲ አይደለም አሁን ያለው ትክክል ዩቲ ድሮ በመናቃት ኳሊቲ አይደለም ሁሉም ፑሽ ያደርጉ ነው የመጡትና ኢቮልቭ ያደርጉበት መንገድ እኛም እናያለና ለዛ በጣም ነው የምወድላቸው እሱ ነገራቸው። በጣም አሪፍ። ብዙ ጊዜ እኔም እንደሰማሁት ከሆነ ቤንጂ ከአብዛኛው ኮንተንት ክሬተር ጀርባ አለ የጀርባ አጥንት ማለት እንችላለን እኔ አላልኩም ግን ከነሱ በስተጀርባ ከድሮ ጊዜ በተለይ በድሮ ጊዜ ቤንጂ ከአብዛኛው ኮንተንት ክሬተር ጀርባ አለ ይባላልና በምን አይነት መልኩ አብረህ እየሰራህ ነው እንደዛ ሊባል የተቻለው? ከዛ ደግሞ ከነማን ጋር ነው ስፔሲፊካሊ አብረህ የሰራኸው እስከዛሬ ድረስ? ድሮ ያኔኛ ስንጀምር ቲክቶክ ምንድን ነበር የሚያስቸግረን የሚቀርጸን ሰው የለም ብዙዎቻችን ምን ቸገረው እሱ ነውና በቃ በጣም ተሰብስበን እንመጣለን ከዛ አንዱ ቪዲዮ ሲቀረጽ ምናምን የሚቀርጸው ስለሌለ በቃ በጣም እንቸገር ነበር። ከዛ ከሆነ ጊዜ በኋላ እኔ ካሜራ ጀርባ ገባሁ የብዙዎቹን ከአይዲያ ጀምሮ አይዲያ አብረን ዲቨሎፕ እናደርጋለን መቅረጹን ከዛ ኤዲቲንግ ምናምን እሰራ ነበርና አይ ቲንክ
ከአብዛኞቹ ጋር ቪዲዮዎች ላይ ቪዲዮ ቤንጂ ይላልና ከዛ በኋላ ካፕሽናቸው ላይ ካፕሽን ላይ እንደዛ ይል ነበርና ከዛ ኦልሞስት ለ3 አመት አካባቢ ከካሜራ ጀርባ ነበር። ለዛ ይመስለኛል ህዝቡ ከካሜራ ጀርባ መሆኔን አይቶ ትክክል እንደዛ ይመስለኛል። ስለዚህ የፕሮዳክሽን ፍቅር ከድሮ ጊዜ ጀምሮ ነው የመጣው ማለት ነው። በጣም አሪፍ። ከነማን ጋር ሰርተሃል እስኪ አብረህ ከድሮ? በጣም ብዙ ናቸው። ከሁሉም ጋር ናውልዳን፣ አማኑ፣ ጆን ዳንኤል ማለት ነው። አማኑ ክሬሽን ማለት ነው። አማኑ ክሬሽን፣ ዩቲ፣ የኪያራ ኪሎ፣ ዮንዚማ፣ መቅዲ፣ ቢቦይቶን አለ በጣም ብዙ ናቸው። በጣም ደስ ይላል። እስኪ ቲክቶክ ላይ አብዛኛው ኮንተንት ክሬተር ለጥሩ ነገር ይጠቀመዋል፣ አንዳንዱ ደግሞ አለ ለመጥፎ የሚጠቀመውና አንተ በራስህ እይታ መጥፎ የምትላቸው ወይም ያልተገቡ የምትላቸው የቲክቶክ ኮንተንቶች ወይንም ያልተገቡ የምትላቸው ምን አይነት ናቸው? ኢዚሊ ቫይራል የሚወጡ ነገሮች ለኔ አሉ፣ ጥሩዎች አሉ። ከዛ ደግሞ ኢዚሊ ቫይራል የሚወጡ ነገሮች ለኔ ያልተገቡ ናቸው ብዬ አስባለሁ። ብዙ ጊዜ ሰው መንቀፍ በጣም ቫይራል ያስወጣል። ያልተገቡ ይሄ ኖርማችን ሞራል የምንለው ነገር ይሄ ስርዓት የምንለው ነገር መጣስ ቫይራል ያስወጣል። ቫይራል ለመውጣት ብለው እነሱ ነገሮች የሚያደርጉ ሰዎች እኔ አድቫንቴጅ የሚወስዱ ሰዎች ተገቢ ነው ብዬ አላስብም። ስራ ዛሬ ባይሻሻል እዛው ስራ ላይ ስቆይ የተሻሻልሽ ትሄጃለሽና ዞሮ ስራውን ካያሹ ስራው ራሱ ያስወጣሻል። ግን ቶሎ ቫይራል ለመውጣት ተብሎ ያልተገቡ ይሄ ሃይማኖት ነክ ባህል ነክ ምናምን ነገሮች ይወጣሉ። በሴቶች ዙሪያ ምናምን አቢዩዝ እየተደረገ አሉ። በተለይ ደግሞ አሁን በቅርቡ በጣም ብዙ እያየሁ ነውና እነሱ ልክ ናቸው ብዬ አላስብም። እኔ እንደሱ አይነት ኮንተንቶች ልክ አይደሉም። በጣም አሪፋው አይ ገስ ይሄ ሁላችንም እንስማማበት ነገር ይመስለኛል። እና እስኪ ወጣ እንበልና ደግሞ ቲክቶክ ላይ እስካሁን ድረስ ስንት ተከፈለ? ሶፍት አለ። እኔ ህዝብ ነው የኔ ክፍያ። የህዝብ ፍቅር እኔ ሀብቴ ህዝብ የኢትዮጵያ ህዝብ ነው። ትልቅ የተከፈለኝ ስንት ነው መሰለሽ? እውነት ለመናገር 30 ሺህ ብር ነው እስካሁን ትልቅ እስካሁን ድረስ። ኧረ ተው እውነት ያዋሸን ይመስለኛል። አዋርድ ካሸነፍኩት ውጪ አዋርድ ዊነርም ነበርኩ። ወደሱም እንመጣለን ወደ በኋላ። እስኪ አንተ አሁን ከድሮ ጊዜ ጀምሮ ነው ቲክቶክ ላይ ነበርከውና እንዳጀማመርህ ከሁሉም የሆነ አንድ ስቴፕ ቀደም ብለህ ትልቅ ደረጃ ደርሰህ ማየት ነበረብን። አሁንም እጅግ በጣም ብዙ ለውጦች አይተናል። በሾርት ሙቪዎች የተለያዩ ሾርት ሙቪ ላይ ያው እንደ ውድድር ነው የገባኸው እንጂ የተለያዩ አጫጭር ፊልሞችንም እንደምትሰራቃለሁኝና በሆነ መልኩ ወደ ላይ ከፍ ብለሃል። ግን እንደ ጀመርከው አጀማመር አይመስለኝም አንተም እንደምታውቀውና ምን ይመስላል ምክንያቱ? እሱ እንዳልኩሽ ነው። ቲክቶክ ጀመርን። ከዛ በኋላ ያለው 3 አመት ከካሜራ ጀርባ ነበር። እነዛን ካሜራ ጀርባ ስገባ የራሴን ቲክቶክ ትቼው ነበርና ኦልሞስት ለ2 አመት ከምናምን 3 አመት ሊጠጋ ትንሽ ወራት ሲቀረው ድረስ ኮንተንት አለቅም ነበር። ቲክቶክ አካውንቱ ነበር አያድግም፣ ረጅም ጊዜ ቆሞ ነበርና አይ ቲንክ እሱ ይመስለኛል። ከዛ ደግሞ እሱም መልሶ ማነቃቃቱ ማንቀሳቀሱ ትንሽ ጊዜ ወስዷል። ከዛ ደግሞ በቃ አንዳንዴ ህልምሽ ትልቅ ይሆንና በጣም ብዙ ነገር መስራት ፈልጊና ትንንሾቹ ነገሮች እናንተ ያለሽ ነው። ከዛ ደግሞ ከመጀመሪያውም ደግሞ መጀመር ነበረብህ አይ ቲንክ። ወደ ኋላ ተመልሼ ህዝቡን ማን እንደሆንኩ አስታውሼ ምናምን ነው የመጣሁትና ለዛ ይመስለኛል። ግን እግዚአብሔር አለ በቅርቡ ቀጣይ አመት እንግዲህ እንሄዳለን ብዬ አስባለሁ። ይቻላል። እሺ አሁን ባለፈው አመት ላይ the best short movie of the year ላይ አዋርድ ታጭተህ እንዲሁም አሸንፈህ ነበርና በዚህ አጋጣሚ እንኳን ደስ አለ ማለት ፈልጋለሁ። ቀድሜ እሱም ማለት ነበረብኝ፣ ይቅርታ አድርግልኝ። እንኳን አብሮ ደስ አለ። እሺ አሁን ላይ እንዴት ነው ሂደቱ ብለህ ታስባለህ? የድምጽ አሰጣጥ ሂደቱ አጠቃላይ የአዋርዱ ከኖሚኒው ጀምሮ የነበረው ሲቹዌሽን እና አሁን ላይ ደግሞ የድምጽ አሰጣጥ ሂደቱ ምን አይነት ነው ብለህ ታስባለህ በራስ እይታ? አሪፍ እኔ አይ ቲንክ አምናው ዘንድሮ በጣም በስቷል። በጣም ፉክክሮች አሉ እያንዳንዱ ላይና አይ ቲንክ በአሁኑ በጣም ይሄ በቃ እንቅስቃሴዎች የበዙበት ነው የዘንድሮ ድምጽ አሰጣጡ። እንግዲህ ህዝቡ የወደደውን ይመርጣልና ምረጡኝ ነው በዛ ምረጡኝ እያልኩ ነው እና አሪፍ ነው፣ በጣም ጥሩ ነው። እኔ ራሴ እየመራው ነው ያለው። ኦኬ በሾርት ሙቪ ማለት ነው። ኦኬ ልደግመው ነው መሰለኝ። ምን ላይ ታጨ?
ላይፍ ታይም እና ሾርት ሙቪ ላይ ነው ላይፍ ታይም ላይ ኦኬ ላይፍ ታይም ላይ ግን ብዙ ከኔ በላይ ረጅም ጊዜ ቆዩ ሰዎች ስላሉ ብዙ እኔ ምረጡኝ ደፍሬ ማለት አልችልም እነሱን አይቼ ገባዋቸው ሰዎች አሉና ስለዚህ እነሱ ይያሉ ቦታ መጋፋት ነው የሚሆነው ሾርት ሙቪ ላይ ግን ምረጡ እሺ በጣም አሪፍ አዲሱ ሾርት ሙቪ አይ ቲንክ አዋሳ ሄደህ ነው የሰራኸው መሰለኝ እንዳየሁት ከሆነና አዋሳ ድረስ ሄደህ ለመስራት ምን አነሳሳ የምን አምና ሾርት ሙቪውን ስንሰራ ብዙ ያን ያህል ተፎካካሪ አለበት እሺ ከዛ ግን ዘንድሮ ይኖራል በያሰብኩኝና ከዛ ምን ያህል ርቀት ሊሄድ ይችላል በያሰብኩኝ ከዛ በቃ ልሂድ ከዛ ደግሞ እንትን ነው ያለ ነገርም እኔም ደግሞ ማለት ምፈልገዋል ይሄ በቃ በሰራው እንደዚህ ቢሆንልኝ ብዬ ማስበዋለና ቅድም እንዳልኩሽ ነው የሆነ የምታስቢ ትልቅ ነገር ሆኖ የምትዩ ነገር አላላልኩሽም ሶ እስኪ ልግፋውና ራሴን አንድ ፕሮጀክት ለስራ ብዬ ነው የኩትና በኢትዮጵያ ህዝብ መሸነፍም ማሸነፍም እንዳለ ሆኖ ግን ያው ለህዝቡ ግን ያለህን ችሎታ ለማሳየት ማለት ነው እና ህዝቡም በጣም አጨውጨው የተቀበለኝና አልጠበኩም ይሄን ያሉ ሪአክሽን በጣም አሪፍ ነበር በጣም ነው ማመሰግነው ዋና ትችላለህ አንቺም ዋና ሳትችል የፊልሙ ላይ እዛ ላይ ሄደ ዋና ውስጥ ውሃ ውስጥ ገብተህ አይተናል ስትንቦራጨቅ ማለት ነው ምን ይመስላል ዋና ሳይችል ውሃ ውስጥ መግባት ውሃ ውስጥ ገብቶ ፊልም መስራት ያስፈራል ግን ያው ትወና ስለሆነ ከእንትኑ ይልቅ ከስንቦራጨቅ ከነበረ ይልቅ ጀልባ መግዘፍ አልችልም እዛው ነው የተለማመድኩትና ማሐከል ሄድ ኦኬ ለብቻህ ማለት ነው አው እየቀረጸን አይ ክሩ አለ ግን ክሩ ሌላ ቦታ ላይ ነው እኔ ብቻዬን ነው አንድ ጀልባ ይሰጡ እሺ ሞን ነበረብኝና መሃል ላይ ስንገባ ማበሉ ተነሳ ከዛ በቃ እዛ ማበሉ ውስጥ የሰራነውና ዋና አልችልም መግዘፍ አልችልም ከዛ መሃል ላይ ገብተናል ሶ እንት ማበሉ ይገፋል ከዛ እሱን እየታገልሽ መመለስ አለ በቃ በጣም ነው የሚያስጨንቀው ለ5 ሰዓት ኦልሞስት ለ5 ሰዓት ከምናምን አይቁ ማሐከል ነበር እና በቃ በጣም ነው የሚያስፈራው ግን በቃ ተወጣናል በጣም አሪፍ አሁን ይሄንን እነዚህ ሾርት ሙቪዎችን በመሰራበት ጊዜ ወይንም ደግሞ ይሄኛውንም ማዋሳ ሜዳ ያጋጠመ ወይ ደግሞ ከድሮም ሊሆን ይችላል አጠቃላይ የማትረሳው ገጠመኝ እስኪ ንገር በዚህኛው ሾርት ሙቪ ምን እንደገጠመኝ ንገርሽ እሺ ፈርቼ ነው የሄድኩት እኔ እና አዋሳ ልቸገር ይችላልው ምናምን ብዬና አይ ቲንክ ሶሻል ሚዲያውም ይሁን ብቻ ጥሩ ነገር ጠብቅ ያርለም ሄድኩት በቃ ቸገራለሁ ከዛ በተቃራኒው ልንለያይ ስንል የዋሳ ልጆች የሃይቁ ዳር ልጆች አሳ ጠብሰውልን አብልተውን መግበውን ምናምን ነው የሸኙንና ያን ያህል ፍቅር እኔ አልጠበቅኩምና በቃ ለኔ በጣም ገርሞኝ በጣም ተገርሜ ነው እንትን ያልኩትና በጣም የሚገርም ነገር ነው አይ ቲንክ እሱ ይመስለኛል ሁሌ የማወራው ነገር ነው ያስባል የዋሳ ልጆች በጣም ፍቅራቸው ይለያል አዎ ሁላችንም እናውቀው ነገር ይመስለኛል እስኪ ከድሮስ ምን አጋጣሚ አለ ልረሳው ማትችለው ለምሳሌ ጥሩም ሊሆን ይችላል መጥፎም ሊሆን ይችላል አንድ ጨምርልን እስኪ መርቀሽ ጥያቄያችን ያጋባደደ ስለሆነ እስኪ አንድ ብትመርቀን ህይወቴ ሙሉ አይፋታኝም በየማስበው ምንድነው ሰው የወንጩ ዝላይ ይመስለኛል ወንጪ ከሃሮን ጋር በብር አስያዘና 1000 ብር ዝለል ብሎኝ ገባው ውሃ ውስጥና ሁሉም ቦታ አለ ሶሻል ሚዲያ ላይና እስካሁን ሜንሽን ይደረጋል የሆነ የሚገባ ሰው ባዩ ቁጥር ቤንጂ የሚል ሜንሽኖች አሉኝና ላጠፋው አልችልም በቃ አምኜ ተቀብያለሁ ዘለዋለሁ ብላስበ ነበር ዘለዋለሁ ብያስቤ ነው እየሮጥኩ ነው ተስፋ የቆረጥኩት መሃል ላይ ያልኩኝ ገባው ከዛ እና በጣም ልብስ አልያዝኩም ነበር ቅያሪ ልብስ አልነበረኝ ጨምቀህ መልሰ ለበስከው እንደዛ ያደረግነውና አይ ቲንክ እሱ ይመስለኛል ተውስት እሺ ካስቶች እንዴት ነው የምትመርጣቸው አብረው የሚሰሩትን አክቲንግ ላይም ሊሆን ይችላል በፕሮዳክሽንም ደረጃ ሊሆን ይችላል አብሮኝ አምና የሰሩት ልጆች ናቸው አብሮኝ የሚሰሩትና እናቴ ምን ያሰራቸው እናቴ ሆነ ያሰራቸው አዎ ጓደኛዬ እናት ናትና ከምን አንፃር ነው የምትመርጣቸው አብሮ ከመስራት ይመስለኛል አብሮ በማደግ እኔ በጣም አምናለሁና ሶ ዛሬ ትላንትናን ያንን አሪፍ ውጤት ያመጣ ነው አብረን ስለሰራ ነገም ደግሞ ትንሽ ከተጫና ራሳችንን ከገፋን ደግሞ የተሻለ እናመጣለን ሶ ይጂ አብሬ መስራት ፈልጋለሁ ከነሱ ጋር በጣም ታለንት ናቸው ብዙ ያልተነካ ታለንት አላቸው ሶ ፑሽ ማድረግ ነው የምፈልገውና ያው ካልፈለገ በስተቀር ከኔ ቲም ወይ ነው ከኔ ክሩ የሚወጣ ሰው የለም
አብረን ነው ተያይዘን ነው ጥግ ድረስ ምን ሄደው የሚገርም ቀጣዩ ጥያቄ እሱ ነበረ አጠቃለህ መለስክብኝ እንጂ እሱን በተደጋጋሚ ሴም ካስት ወይም ተደጋጋሚነት ያላቸው ካስቶችን እናያለንና በፕሮዳክሽንም ቲሞችም በአብረው ከሚሰሩትም ሰዎች አንፃርና ከአመት እስከ አመት ወይም ደግሞ በመሰራቸው አጫጭር ፊልሞች ላይ ሁሌ እናያቸዋለን እሱ ከምን የተነሳ ነው አንዳንድ ጊዜ ልክ እንደዚህ አይነት ፊልሞች ሲሰሩ ወይ ሰው ማደግ ሲፈልግ ብቻውን የማደግ ነገር አለና አንተ ክሮቹን ይዘህ እስካሁን ድረስ ቆይተሃል እሱ ከምን የተነሳ ነው ያው አብሮ በማደግ ነው ያምናለሁ አብረን የተሻለ መሆን እንችላለንና ከዛ ደግሞ እንደ አዲስ ክሩ ከምትግባቡ ሰው ጋር መስራት የተሻለ ነው ያምናለሁ ሶ ተዳንተናን አዋርዱን የበላ ነው ከነሱ ጋር ነው ዘንድሮ ማዋርዱን ምን በላው እግዚአብሔር ካለ ከነሱ ጋር ነው ቀጣይ ማዋርዱን ምን በላው ከነሱ ጋር ነውና አብረን ተያይዘን እንሄዳለንና በቃ ማለት ካቅም በላይ ካልሆነ በስተቀር ከክሩ ሰው እንዲወጣብኝ አልፈልግም ያው እየጨመርኩ መሄድ ነው እንጂ እየቀነሰ ሌሎች ሰዎች ጆይን ያያረጉ እየሰፋን እንሄዳለን እንጂ የሚቀነሰው ይኖራል ብዬ አላስብም ሶ እንደዛ ለማድረግ ነው እቅዴና እግዚአብሔር ረድቶ ደግሞ ወደ ላይም ከወጣን እንግዲህ አብረን ተያይዘን እንወጣለን ብዬ አስባለሁ በጣም አሪፍ ደስ የሚል ነገር ነው ቀጣዩ ጥያቄ ምንድነው መሰለ በቲክቶክ ፕላትፎርም ላይ ሊሆን ይችላል ወይንም በፊልሙ ዓለም ላይ ቤንጂ ቀጣይ ሐሳቡ ቀጣይ ፕላኑ ምንድነው የቤንጂ ቀጣይ ፕላን ምንድነው መሰለሽ ቲክቶክ ላይ ሾርት ሙቪ የሚሰራው ሰውዬ ነው ተከታታይ ድራማዎችና ሾርት ሙቪዎችን የሚሰራው ሰውዬ ነው ከዛ አድጎ ደግሞ ከትልልቆቹ ዳይሬክተሮች ስር ቁጭ ብሎ ተምሮ ከዛ እነሱን ልምድ ቀስሞ እነሱን መተካት ነው እና ከዛ በኋላ ወደ ፊልም ማደግ ፈልጋለሁ ትልቅ የሚባሉ ኢትዮጵያ ውስጥ ቤንጂ የሰራቸው ፊልሞች ላይ መተወን ነው ወይንስ እነሱን ዳይሬክት ማድረግ መስራት ነው ፈልገው ከቻልኩ ተውናለሁ እድሉን ካገኘው ካላገኘው ደግሞ እነሱን መስራት ነው ፈልገው እና ወደዛ ነው ማድረግ ፈልገው በጣም አሪፍ እንግዲህ መልካም ምኞታችንን ኮዲው ገልጸናል በጣም እሺ በመጨረሻ ማለት የምትፈልገው ማመስገን የምትፈልገው አካል ካለ ያው በመጀመሪያ እግዚአብሔር ነው ከዛ ቤተሰቦቼን ማመስገን ፈልጋለሁ ከዛ አብሮኝ ረጅም አመት ይሄ ሼፕ ያደረጉኝ የመጡ ጓደኞቼን ማመስገን ፈልጋለሁ እና ደግሞ አዋርዱንም ያዘጋጁትን ሰዎች ታለንታችን እንድናወጣ ስለረዱን ማመስገን ፈልጋለሁ አንቺንም ማመስገን ፈልጋለሁ እሺ ቤንጂ እንግዲህ ስለነበረን ቆይታ እጅግ አርጌ አመሰግናለሁ ጥሪያችንና ክብረት ድረስ ተገኘህልንም እጅግ አርገና አመሰግናለን እጩ ተወዳዳሪ ነህ ለሱ መልካም ምኞታችንን እንገልጽልሃለን አሜን አሜን ከፕሮግራማችን ተመልሰናል ከቤንጂ ጋር የነበረን ቆይታ እንዴት አያችሁት ቆንጆ እንደነበረ ተስፋ አደርጋለሁ በቀጣይ ደግሞ በየጊዜው በየፕሮግራማችን ላይ ቆንጆና አስቂኝ ቪዲዮ ሪአክሽኖችን የሚሰራልን ኮሜዲያን እዩ ወደሱ ልምራችሁ በጂ ፓወር ቲክቶክ ክሬቲቭ አዋርድ እና በአርቲስት ቲቪ አንድ ላይ በመሆን የሚቀርብላችሁ ጤና ይስጥልኝ ቲክቶክ መጥቶላችኋል አብዩ የለኝ ዛሬ የተለያዩ ቪዲዮዎች ላይ ሪአክት እናደርጋለን የጨላሉ አዋርድ ላይ የተሰሩ ቪዲዮዎችን አብረን እናያለን አንድ ካራቲስት ያለ ጉተማና ገብሩ በጣም ነው የሚያስቁት ልብሳቸው ልክ ሆናቸው እያደጉ በፊት ሰፍቷቸው ነበር አሁን ጫማው ራሱ ልክ ሆኗቸዋል ዳይ ወደ ቪዲዮ ገባ ሎኬሽን ተላለ ሴቲንግ ነው የሚባለው በሙያው ጫማ የሆነ ቦታ አቃታለሁ እንዴ ፊት ይሆንሽ ያናን ወራ ግን አንድ ነገር ልንገራችሁ ይኸውላችሁ የቲክቶክን አቅም አያችሁት ቲክቶክ ላይ የሚለቀቅ ቪዲዮ ነው አሁን ሰዎች ለቲክቶክ ያላቸውን አመለካከት የመቀየር እንቅስቃሴ ላይ ስለሆንኩ ማለት ሰዎች ኢንስፓየርድ ሆነው እንደዚህ አይነት ቪዲዮ ይሰራሉ ለቲክቶክ ሶ ውስጥህ ቢሰማህ ነገር ካለ የጥበብ ምጠራ ከሆነ ቲክቶክ ላይ ሞክሩ
ካሜራማኑ ሳላደንቅ አላልፍ ያበደ ካሜራማን የራቦ ሰው እኮ የሚያደርገውን አያውቅም። ኤዲቲንግ ያበደ ኤዲቲንግ ሴት ልጅ ታው መጣች ብሩና ጉተማ ጥፍራ ወጣች ይመቻቸው የሁላ ሰው ለእህል ይመቻቸው እኔ ይሄ ፊልም ነው ሾርት ሙቪ ነው ያበደ ነው በርቱ ይመቻችሁ ወደ ቀጣዩ ቪዲዮ እንሄዳለን አሁን ምን ነው ደግሞ ቀጣይ ቪዲዮአችን የፍቅሩ አብጤ ነው እኔ ፍቅሩ አብጤ በጣም ነው የሚያስቀኝ የምር ነው የምነግርሽ ላንቺ በጣም ነው የሚያስቀኝ አያስቅም ሚል ፊልም ላይ ካለው ካራክተር ጀምሮ እና የእርዳታዋ ቪዲዮ ሰኛ ሰፈር ነው አጣናጣ ሶስት ጁስ ይዞ ገብርኤል አንዱ እንዲህ ብሎ ቀረ እሺ ወደ ፍቅሩ ቪዲዮ እንሄዳለን ሰው ያለ ሰው መኖር አይችልም ዛሬም አንድ ሰው እንጠይቃለን ኑ ከኔ ጋር ሀብረን አያያዙ ራሱ የድሮ የሆነ የተላከ ልጅ አያያዝ ነው የሆነ ጉሊት ብልኪው ብር እንደዚህ የሚይዘው አይነት ሰውዬ ነው ሪፖስት አድርጋችሁ ጠይቁልኝ አመሰግናለሁ አበጤ ዛሬም ስሪ ጁስ አይደለም ኦኬ ነው ኦኬ ፓስታ ለቁርስ ኦኬ ለምሳ ኦኬ ለራት ኦኬ ለመክሰስ ኦኬ የሶስት ጁስ ቪዲዮ አየሽ ቀየራት ትሬንድ የሆነውን ነገር ወደ ቢዝነስ አመጣው ይመቸው ቀጣይ ቪዲዮ እንሄዳለን አይ ፍቅሩ እኔ እግዚአብሔርን እኔ እንደሱ ቪዲዮ የሚያዝቀኝ ቪዲዮ የለም ቲክቶክ ላይ ሶስት ጁስ ይዞ አንዱ በቃ እንዲ ባከነ እንዲ ሰው አያምንም እንዲ ለዚህ ነው ህይወትን ማላምናት እንዴ ፍቅሩ ቀጣዩ ቪዲዮ ደግሞ ማለት ነው አንድ ፍቅር ስለያዘው ከኢንጂነሪንግ ህይወቱን ወዲያ ጥሎ በአንዲት ኢትዮጵያዊ ፍቅር የከነፈ ቻይናን አሳያቸዋል የቻይና ፍቅር ዝም ብሎ ነው እንዳትሉ እቃዋን ቻይና ይኸውልሽ ብረቱን በቴስታ ይመታል ያውቁታል የሰሩትን እቃ ያውቀዋል ምንም እንደማይጎዳው ያውቃል እንዴ አይነት ፍቅር አለ አስተርጎ አስባል አሁን ትርጉም ቢሆን እኔ እንደዚህ አርጌ ወድሻለሁ ማንንም ሰው ከዚህ በፊት አልወደደሽ ቻይናዊ ቢሆን ማለት ህንዳዊ ቢሆን ሶሺ አረ መኪና ሊበላው ነው ምርታቸው ነው እንዴ ቶዮታ ጃፓን ነው አይደል እሱም በደንብ አይጋጨው ጀለሱ ሹት ያጽናናል ነይልኝ ሲል ነይለት ይላል በቻይንኛ ነይልኝና ነይልኝ ለምን አትረጂኝም ይመቻት በጫማ ያቃጠሉልን ነው የተበቀለችልን ጫማችሁም እንዲህ ነው የሚያቃጠል ይበል አስበሽዋል ግን ቻይና ግብተሽ የሸንበቆ ላይፍ እሺ ቀጣዩ ደግሞ ፍቅር ተኮር ቪዲዮ ነው የነዚህ ልጆች ፍቅር ግን በልብ ሳይሆን በኩላሊት ነው ልቡን አይደለም የሰጣት ኩላሊቱን የሰጣት እና ተጣልተው ነበር አሁን ታርቀዋል ያው ንጭውት ብዬ ነው አሁን አንድ እንለዋለን ይሄንን ርዕስ ግን እውነት ፍቅር እውር ነው
እየመከሩ ነው አሁን ባለፈው አንድ ፕሮግራም ላይ ቀርበው እባካችሁ የተጣላችሁ ሰዎች ታረቁ እንደናንተ አይጋሩም አንዳንድ ሰዎች እናንተ የሚያጋራችሁ ነገር ስላለ ግን እንትን አይመስላችሁ ትንሽ ጅራፉ አንድ ሰው ላይ አይሆን ኮንቨርሴሽን አሁን እያደረጉ አሁን ትጨቃጨቂያለሽ ያሸንፋታል ኩላሊት ሰጥቼ የለ ዝም በይ ምን አስቤዛ አልቋል ኩላሊት ሰጥቼ የለ እንጫወት ብዬ ነው ለማንኛውም ይመቻችሁ ያዝልቅላችሁ ግን ሲዘፍንላት አሁን እንዲህ ነው ማለት ያለበት አብጀሳ ጥያቄ ነው ከልብ ይወድሻለሁ ይመቻችሁ የዛሬው የጂ ፓወር ቲክቶክ ክሬቲቭ አዋርድ እና አርትስ ቲቪ በጋራ በመሆን የሚያቀርቡላችሁ ጤና ይስጥልኝ ቲክቶክ ከአቢዩኤል ጋር ተጠናቋል በዚህ ሳምንት እንግዲህ ከምናቀርብላችሁ ውስጥ ቤስት ሪቪው ኮንተንት አንደኛው ነው በዚህ ካታጎሪ ላይ እንግዲህ እውነተኛና ታማኝነት ላይ የተመሰረተ የተለያዩ ሪቪዎችን የሚሰጡንን ኮንተንት ክሬተሮች ይመለከታል ለምሳሌ የቡክ ሪቪው ሊሆን ይችላል ፕሬስ ሪቪው የሙቪ ሪቪው ሬስቶራንት ሪቪው የምግብ ሪቪዎች የሙዚቃና የቬኑ ሪቪዎችን የሚሰጡ ሊሆን ይችላል እንዲሁም የኢቨንት እንዲሁም ናይት ላይፍ ሪቪዎችን የሚሰጡ ሊሆን ይችላል እንዲሁም ሌሎች አክሰሰሪዎች የሜካፕ ሊሆን ይችላል የቢዩቲ አክሰሰሪዎችን ሪቪው የሚያደርጉልን ሊሆን ይችላል የመኪና የስልክ እናም የመሳሰሉትን ሪቪው በማድረግ አሪፍ ምርጫዎችን ጥሩ ሪኮሜንዴሽኖችን ለህዝቡ የሚያስተላልፉ ሪቪው አድራጊ ኮንተንት ክሬተሮችን የሚመለከት ሲሆን 150 ሺና ከዛ በላይ ፎሎወር እንዲኖራቸው ኤክስፔክት ይደረጋል ቀጣዩ ቤስት ኢንፎርማቲቭ ኮንተንት ይሰኛል ይህ ካታጎሪ ላይ እንግዲህ ወቅቱን የጠበቀ ተአማኝነት ያለው እውነትን የያዘ የተለያዩ ወቅታዊ አዳዲስ ኢንፎርሜሽኖችን አዳዲስ መረጃዎችን ለህዝብ የሚያቀርብ ኮንተንት ያለው ኮንተንት ክሬተርን ይመለከታል ማለት ነው በዚህ ካታጎሪ ላይ 150 ሺና ከዛ በላይ ፎሎወር እንዲኖራቸው ኤክስፔክት ይደረጋል ቀጣዩ ቤስት ስፖርት ኢንፎርማቲቭ ኮንተንት ነው ይህ በዚህ ዓመት የተጨመረው አንዱ ካታጎሪያችን ሲሆን ይህም የተጨመረበት ምክንያት ምንድነው ኢንፎርማቲቭ ኮንተንት እንዳለ ሆኖ በዚህኛው ላይ ደግሞ የተለያዩ ስፖርቶች ኖሩ ይችላሉ የዋና ስፖርቶች አሉ የእግር ኳስ ስፖርቶች አሉ የሩጫ እንዲሁም የመሳሰሉት የስፖርታዊ እንቅስቃሴዎችን ኢንፎርማቲቭ ኮንተንት ያዙ ኮንተንት ክሬተሮችን የሚመለከት ነው ማለት ነው ለምሳሌ እግር ኳስ ከሆነ ስለ እግር ኳስ መረጃዎችን የሚያቀብሉ ለህዝብ አዳዲስ መረጃዎችን የሚያቀብሉ ሊሆን ይችላል እንዲሁም የዋናም ሊሆን ይችላል የሩጫም ሊሆን ይችላል እነሱን ያዘለ አዳዲስ መረጃዎችን ለህዝብ የሚያቀርቡ የስፖርታዊ ይዘት ያላቸው ኮንተንት ክሬተሮችን የሚመለከት ነው ማለት ነው በዚህም ካታጎሪ ላይ 100 ሺና ከዛ በላይ ፎሎወር እንዲኖራቸው ኤክስፔክት ይደረጋል ሌላኛው ቤስት ኢመርጂንግ ቲክቶክ አዋርድ ይሰኛል ቤስት ኢመርጂንግ ማለት አዲስ እየመጡ ያሉ አሁን ነገር ግን በሚቀጥለው አመት ደግሞ አሁን ካሉበት በላይ የሚጠበቅ በእርግጠኝነትም ትልቅ ደረጃ የሚደርሱ ኮንተንት ክሬተሮችን የሚመለከት ካታጎሪ ነው ማለት ነው ፈኒስት ላይ ወይንም ሌሎች ካታጎሪዎች ላይ የመግባት እድሉ በፎሎወር ማነስ ምክንያት ብቻ ሳይገጥማቸው የቀረ ግን ኢመርጂ ያደረጉ ያሉ በዚህ አመት በደንብ ሰርተው በህዝቡ ትልቅ እውቅናን ያገኙ ኮንተንት ክሬተሮችን የሚመለከት ሲሆን 50 ሺና ከዛ በላይ ፎሎወር እንዲኖራቸው ኤክስፔክት ይደረጋል ሞስትሊ ያው ከ50 ሺ እስከ 300 ሺ ተብሎ ነው የተያዘው ከዛ በላይ ከሆነ ደግሞ ያው ከተመረጡት ካታጎሪዎች ውስጥ የመግባት እድል ስለሚያገኙ እዛ ምድብ ላይ የመግባት እድል ያላገኙ ነገር ግን በህዝብ ተወዳጅነትን ያተረፉ ኮንተንት ክሬተሮችን የሚመለከት ካታጎሪ ነው ማለት ነው የዚህ ሳምንት የካታጎሪ ዝርዝር መረጃዎቻችን እነዚህን ይመስላሉ የቀሩትን ደግሞ በሚቀጥለው ሳምንት ይዤላችሁ እመጣለሁ